ጤና ይስጥልን አድማጮች፣ ይህ አዋዜ ልዩ ላልሰማችሁ ነው። ከመረጃዎቹ ጋር አብርሃም መኳንንት ነኝ። ኢራን የአሜሪካን የአየር መከላከያ ስርዓት ለመፈተን የባላስቲክ ሚሳኤሎቿን እያሻሻለች እንደሆነ ተነገረ። ኢራን በሰሜን ኢራቅ በፈጸመችው ጥቃት የአሜሪካ ወታደር ተገድሏል። እስካሁን ድረስ የተገደሉ የአሜሪካ ወታደሮች ቁጥርም 17 ደርሷል። ዩናይትድ ስቴትስ ተጨማሪ የጦር አውሮፕላኖችን ወደ መካከለኛው ምስራቅ እየላከች መሆኗ ይፋ ሆኗል። እነዚህንና ሌሎች ጉዳዮችን ጨምረን በዝርዝር እናስደምጣችኋለን። አብራችሁን ቆዩ። ኢራን በሰሜን ኢራቅ በፈጸመችው ጥቃት የአሜሪካ ወታደር ተገደለ። ኢራን በሰሜን ኢራቅ በፈጸመችው ጥቃት አንድ የአሜሪካ ወታደር እንደተገደለና ሌላ ወታደር እንደቆሰለ የአገሪቱ ማዕከላዊ እዝ ይፋ አድርጓል። የአሜሪካ ማዕከላዊ እዝ እንደገለጸው ወታደሩ የተገደለው ተመቶ የወደቀ የኢራን ድሮንን ለማፈንዳት በተደረገ ሙከራ ወቅት ነው። ሌሎች ብዙ የአሜሪካ ወታደሮች የአካል ጉዳት እንደደረሰባቸውም ተነግሯል። ኢራንና አሜሪካ ለተከታታይ 8 ቀናት የተኩስ ልውውጥ ማድረጋቸውን ቀጥሏል። ባለፉት ቀናት ሁለቱም ወገኖች መሰረተ ልማቶች ላይ በደረሱ ጥቃቶች አንዳቸው ሌላቸውን ሲከሱም ቆይቷል። ዋሽንግተን በኢራን ወደቦች ላይ እገዳ ስትጥል፣ ቴህራን የሆርሙዝ ወሽመጥን ዳግም ዘግታለች። ኢራን በባህረ ሰላጤው በሚገኙ የአሜሪካ የጦር ሰፈሮች ላይ የምታደርሰውን ጥቃት አጠናክራ ቀጥላለች። የአሜሪካ ጦር እንዳለው በኢራን ላይ እየወሰደ ያለው እርምጃ አገሪቱ የንግድ መርከቦች ላይ ጥቃት የምታደርስበትን አቅም ለማዳከም ያለመ ነው። ኢራን በዮርዳኖስ ባደረሰችው ጥቃት 2 የአሜሪካ ወታደሮች ሲገደሉ አንድ ወታደር ደግሞ የደረሰበት እንዳልታወቀም ተገልጿል። የኢራን እስላማዊ አብዮታዊ ዘብ በዮርዳኖስ ላደረሰው ጥቃት በጽኑ እንደሚቀጣ አክሏል። እስካሁን ድረስ የተገደሉ የአሜሪካ ወታደሮች ቁጥር 17 መድረሱም ተዘግቧል። ባህሬን፣ ኩዌትና ዮርዳኖስ የኢራን ጥቃቶች ዋነኛ ሰለባ ሆነው መቀጠላቸው ተነግሯል። ባለፉት ጥቂት ሰዓታት ውስጥ ከኩዌት ጦር ሰራዊት የወጣ መረጃ እንደሚጠቁመው በዚህ ሰዓት ተከታታይ የድሮን ጥቃቶችን በማክሸፍ ላይ ይገኛል። ይህ የሆነው ዛሬ ጠዋቱን ሙሉ በባህሬን የደህንነት ማስጠንቀቂያ ሳይረኖች ሲደመጡ ከቆዩ በኋላ ነው። እዚያ የሚገኘው የአሜሪካ ኤምባሲም ለዜጎቹ በሰጠው ማስጠንቀቂያ ኢራን በዋና ከተማ ማናማ ላይ ጥቃቶችን ለማድረስ አቅዳ ሊሆን እንደሚችል በመግለጽ በተለይም የአሜሪካ ዜጎች የጥንቃቄ እርምጃዎችን እንዲወስዱ አሳስቧል። ዮርዳኖስ ቢያንስ 3 ሚሳኤሎችን ማክሸፏን የገለጸች ሲሆን ሌላ አንድ ተጨማሪ ሚሳኤል ግን ሰው በሌለበት ክፍት ቦታ ላይ ማረፉን አስታውቃለች። ቀደም ሲል የእስላማዊ አብዮታዊ ዘብ ኃይል በኩዌት ውስጥ የሚገኝ የጥይትና የጦር መሳሪያ ግምጃ ቤትና የአየር መከላከያ ራዳር ስርዓትን ኢላማ ማድረጉን ገልጾም ነበር። ጥቃቱ ስለመፈጸሙ ከኩዌት ወገን የተሰጠ ማረጋገጫ የለም። ይልቁንም ሀገሪቱ ትኩረቷን ያደረገችው በኤሌክትሪክ ኃይልና የጨው ውሃን ወደ ንጹህ ውሃ በሚቀይር ማጣሪያ ጣቢያ ላይ ከደረሰው ጥቃት ለማገገም በሚደረገው ጥረት ላይ እንደሆነም ተነግሯል። ይህ ጥቃት በቀጠናው ባሉ ሀገራት ሁሉ ቁጣን ቀስቅሷል። ዩናይትድ ስቴትስ ተጨማሪ የጦር አውሮፕላኖችን ወደ መካከለኛው ምስራቅ እየላከች መሆኑን ባለስልጣናት ይፋ አደረጉ። የተገኘው መረጃ እንደሚያመላክተው ኤፍ-16 እና ኤፍ-35 ተዋጊ ጀቶች ከአውሮፓ ወደ ቀጠናው በመጓጓዝ ላይ ናቸው። ዩናይትድ ስቴትስ ተጨማሪ የጦር አውሮፕላኖችን ወደ መካከለኛው ምስራቅ እየላከች መሆኑን እሁድ ዕለት የአሜሪካ ባለስልጣናት ይፋ አድርጓል። ይህ እርምጃ የፕሬዝዳንት ትራምፕ አስተዳደር በኢራን ላይ የሚያደርገውን ጥቃት በቅርቡ ይበልጥ ሊያጠናክር እንደሚችል የሚያሳይ ሌላ ኛው ምልክት ነው ተብሏል። ኦፕሬሽናል ጉዳዮችን በይፋ ለመወያየት ስልጣን ከሌላቸው ባለስልጣናት የተገኘው መረጃ እንደሚያመላክተው የአየር ኃይል ኤፍ-16 ተዋጊ ጀቶች ከጀርመን እንዲሁም የራዳር መከላከያ ያላቸው ኤፍ-35 ጀቶች ከብሪታንያ ወደ መካከለኛው ምስራቅ እየተላኩ ነው። በተጨማሪም በአየር ላይ ነዳጅ የሚሞሉ ተጨማሪ አውሮፕላኖች በመጓጓዝ ላይ ይገኛሉ ተብሏል። በቀጠናው ያሉትን ወታደራዊ እንቅስቃሴዎች የሚቆጣጠረው የአሜሪካ ማዕከላዊ እዝ ስለ አውሮፕላኖቹ ስምሪት አስተያየት ለመስጠት ፈቃደኛ እንዳልሆነም ተነግሯል። የአውሮፕላኖቹ ድጋሜ ስምሪት ትዕዛዝ የተሰጠው አርብ ዕለት በዮርዳኖስ ውስጥ 2 የአሜሪካ ጦር ወታደሮችን ለህልፈት ከዳረገው ሌላ አንድ የአሜሪካ ወታደር እንዲጠፋ ካደረገውና በርካታ ሰዎችን ካቆሰለው የኢራን ጥቃት በፊት ነበር። ያ ጥቃት ለአንድ ሳምንት የዘለቀውን የጥቃትና የአጸፋዊ ጥቃት ዑደት የቀጠለ ሲሆን ዩናይትድ ስቴትስም ወታደራዊ ክፍሏ በከፊል የእስላማዊ አብዮታዊ ኃይሎችን በፍጥነት ለመቅጣት ነው ካለችው እርምጃ ጋር የአጸፋ ምላሽ እንድትሰጥም
አድርጓታል። ከነዚህ ጥቃቶች በፊት እንኳ ፕሬዝዳንት ትራምፕ በተያዘው ሳምንት በኢራን ላይ የሚያደርሱን ጥቃት ለመጨመር ማቀዳቸውን የጠቆሙ ሲሆን ድልድዮችን፣ የኤሌክትሪክ ኃይል ማመንጫዎችንና የማከፋፈያ ስርዓቶችን ጨምሮ በርካታ የኢራን መሰረተ ልማቶችን ለማጥቃት ማሰባቸውን መግለጻቸው ይታወቃል። ተጨማሪዎቹ የጦር አውሮፕላኖች የት እንደሚሰፍሩ ወዲያውኑ ግልጽ ባይሆንም ቅዳሜ ዕለት ስማቸው እንዳይጠቀሱ የፈለጉ አንድ የእስራኤል ወታደራዊ ባለስልጣን እንደተናገሩት ከሆነ ዩናይትድ ስቴትስ አንዳንድ በአየር ላይ ነዳጅ የሚሞሉ ተጨማሪ አውሮፕላኖችን በእስራኤል አየር ኃይል ካምፖች ውስጥ ለማስቀመጥ ወስናለችም ብለዋል። ኢራን የአሜሪካን የአየር መከላከያ ስርዓት ለመፈተን የባላስቲክ ሚሳኤሎቿን እያሻሻለች ነው ተባለ። ኢራን የአሜሪካን የአየር መከላከያ ስርዓቶች ጥንካሬ በሚፈታተን መልኩ የባላስቲክ ሚሳኤል አጠቃቀም ስልቷን ማሻሻል መጀመሯን አሜሪካውያን ባለስልጣናትን ዋቢ በማድረግ ወል ስትሪት ጆርናል ጽፏል። ባለስልጣናቱ ለጋዜጣው እንደገለጹት የኢራን ጦር በዚህ ሰዓት እጅግ ከፍተኛ ፍጥነት ያላቸውንና ኢላማቸውን ለመምታት ወደ መሬት በሚምዘገዘጉበት የመጨረሻው ምዕራፍ ላይ አቅጣጫቸውን የመቀየር ብቃት ያላቸውን ባላስቲክ ሚሳኤሎችን መጠቀም ጀምሯል። ይህ አዲሱ የኢራን ስልት ዘመናዊ የሚባሉት የአየር መከላከያ ስርዓቶች ሚሳኤሎቹን ለመለየት ለመከታተልና አየር ላይ ለማክሸፍ የሚያደርጉትን ጥረት በእጅጉ አስቸጋሪ ለማድረግ ያለመ መሆኑም ተጠቁሟል። ይህ የኢራን እርምጃ በተጨባጭ ከተረጋገጠ በሀገሪቱ የሚሳኤል ስትራቴጂ ላይ ትልቅ እድገት መኖሩን የሚያሳይ ነው ተብሏል። በመካከለኛው ምስራቅ ለተሰማሩት የአሜሪካና አጋሮቿ የጸረ ሚሳኤል መከላከያ መረቦች ላይ ከፍተኛ ፈተና የሚደቅን ይሆናልም ተብሏል። የአዲስ ሪፖርት ይፋ የተደረገው በቀጠናው ከፍተኛ ወታደራዊ ውጥረት በነገሰበት እንዲሁም ከቅርብ ጊዜ ወዲህ እየረቀቀ የመጣውን የሚሳኤል ስጋት ለመመከት አሁን ላይ ያሉ የአየር መከላከያ ስርዓቶች ያላቸው ብቃት አጠያቂ እየሆነ በመጣበት ወቅት መሆኑ የጉዳዩን አሳሳቢነት ከፍም አድርጎታል። የሩሲያ ጦር በዩክሬን ዋና ከተማ ኪቭ ላይ ከፍተኛ የባላስቲክ ሚሳኤል ጥቃቶችን መሰንዘሩ ታወቀ። በአጠቃላይ በሀገሪቱ በተለያዩ አካባቢዎች በተፈጸሙ ጥቃቶች የአራት ሰዎች ሕይወት ማለፉም ተዘግቧል። የኪቭ የአየር መከላከያ ስርዓቶች የሚሳኤል ጥቃቶቹን ለመመከት ጥረት ቢያደርጉም የወደቁት ፍርስራሾች የመኖሪያ ህንፃዎችና መሰረተ ልማቶች ላይ ጉዳት ማድረሳቸውን የሀገሪቱ ባለስልጣናት ተናግረዋል። ከዋና ከተማ በተጨማሪ በሌሎች የዩክሬን ከተሞች ላይ በተሰነዘሩ ድብደባዎች ሳቢያም በርካታ ንጹሃን ዜጎች መጎዳታቸውንና የሞቱት ሰዎች ቁጥርም ሊያድግ እንደሚችልም ተሰግቷል። የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ ጽህፈት ቤት የሩሲያን ጥቃት በማውገዝ ምዕራባውያን ዘመናዊ የአየር መከላከያ ስርዓቶችን እንዲያቀርቡም በድጋሜ ተማጽኗል። ግብጽና ኤርትራ ቀይ ባህርን በህገወጥ መንገድ ለመቆጣጠር የሚደረግ ሙከራን በጋራ ማውገዛቸው ተሰምቷል። ግብጽና ኤርትራ የቀይ ባህር ደህንነትን አስተዳደር የሚመለከተው የጠረፉን አገራት ብቻ ነው ብለዋል። የጠረፉ አካል ያልሆኑ ሀገራት ቀይ ባህርን በህገወጥ መንገድ ለመቆጣጠር የሚያደርጉት ሙከራ ዓለም አቀፍ ህግን የጣሰ ነው ሲሉም አቋማቸውን አንጸባርቋል። የግብጹ ጋዜጣ አህራም ትላንት እሁድ በድረገጹ ባወጣው ዘገባ የሁለቱ ሀገራት የውጭ ጉዳይ ሚኒስትሮች ያደረጉትን ውይይት ተከትሎ የጋራ አቋማቸውን ይፋ ማድረግ ቸውን አስነብቧል። የቀይ ባህር ጠረፍ አካል ያልሆኑ አገራት የደህንነት ጥበቃ ሚናን ለመጫወት የሚያደርጉትን ሙከራ እንደሚያወግዙም ተገልጿል። የኤርትራ የውጭ ጉዳይ ሚኒስትር ኦስማን ሳላህ እና የግብጽ የውጭ ጉዳይ ሚኒስትር ባድር አብድላቲም በአገሮቻቸው መካከል ያለውን ስትራቴጂካዊ አጋርነት ስለማጠናከር እንዲሁም በጋራ ጉዳዮች ላይ ያላቸውን አቋም እንዴት ማስተባበር እንዳለባቸው መምከራቸው ተገልጿል። የግብጽ የውጭ ጉዳይ ሚኒስትር አገራቸው ኤርትራ ሉዓላዊነቷን፣ ብሔራዊ ትስስሯንና የግዛት አንድነቷን ለመጠበቅ ለምታደርገው እንቅስቃሴ ሙሉ ድጋፍ እንደምትሰጥ አረጋግጧል። ፕሬዝዳንት ኢሳያስ አፈወርቂ በቅርቡ በግብጽ ያደረጉት ጉብኝት ፍሬያማ እንደነበርና ለወደፊትም የሁለትዮሽ ግንኙነታቸውን ማሳደግ ላይ ማተኮር እንደሚያስፈልግ መግለጻቸውም ተጠቅሷል። ያለፈው ግንቦት ወር ላይ በቀይ ባህር ላይ የሚደረግ የትራንስፖርት እንቅስቃሴንና የወደብ ትስስርን የተመለከተ ስምምነት የተፈራረሙት ግብጽና ኤርትራ የቀይ ባህር ጉዳይ የሚመለከተው የቀይ ባህር ጠረፍ አገራትን ብቻ እንደሆነ መግለጻቸው አይዘነጋም ሲል ቢቢሲ ዘግቧል።